ኤሚ ከሕክምናው ስትመጣ ኤርሚያስ ከአቶ ለይኩን ጋር በመመካከርም ትልቅ ሰርፕራይዝ አደረገ። ይህንን ያደረገላት ለኤሚ ቀለበት ፕሮግራም ነበረ። ኤሚ አሁን ላይ ሄዳ ስትመጣ ደስ የሚል ነገር ያጋጠማት በህይወቷ የመጀመሪያ ትልቁን ደስታ ያገኘችው በምትወደው ሰው እንግዲህ ከገዛ አባቷ ጋር እና ወንድሟ ጋር ከኑሐሚን ጋር በመመካከር ለኤሚ ትልቅ ሰርፕራይዝ ላደርግላት ፈልጋለሁ። ምናልባችም እናንተ ከተረዳችሁኝና የምትቀበሉ ተሆነ ሲልም አቶ ለይኩን ልጅ ደስተኛ ከሆነችና አምና ከገባችበት በእኔ በኩል ችግር የለውም የፈለግከውን አድርግላት በማለትም ተስማሙ። ኤሚ ከሕክምና ሁላቸው መጥተው የእንኳን ደህና መጣሽ ኬክ ከቆረሱ በኋላ መጨረሻ ላይ ኤርሚያስ የቀለበት ፕሮግራሙን በማድረግም ሰርፕራይዝ አደረጋት። የለይኩን ቤተሰቦች እጅግ ከምንም በላይ በደስታ እየተፍለቀለቁ ይገኛሉ። ሌላው አሁን ላይ እንግዲህ አምራን ሆን ብላ ኑሐሚንን ለመበቀል እያደረገች ያለችው ዳግም በጣም እሱ ሳይወዳት ኑሐሚን ትወደዋለች እያለችም ብዙ ነገር እየቀባጠረች ትገኛለች። ወይዘሮ ዝናሽ አሁን ላይ ለአምራን ደውላ ኤሚ ልጄ በሰላም ታክማ መጣችልኝ፣ እንዳንቺ ስራ አይደለም፣ ሲቀጥል የምትወደው ኤርሚያስ ያን ሁሉ ጸባውን ትቶ ቀለበት አደረገላት በማለትም ስትነግራት አምራን የመጨረሻ እድለቢስ እንደሆነች አሁን ደግሞ ሁሉንም ነገር አልፋ እንግዲህ በገላዋና በጅስሟ ሌላ ነገር እያደረገች መሆኑንም ተረጋገጠ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ በጣም ደስ የሚለው ኑሐሚን ቀጣይ ፓርት ይዘመተናል። ኤሚን አሁን ላይ ሁሉም ቤተሰብ ሰርፕራይዝ አድርጓትም እጅግ በጣም ደስ በሚል ሁኔታ አሁን ላይ ህይወቷ እንደገና እንዳድስ የሚያስደስት መስላትም በመጀመሪያ ጊዜ ለህይወቴ ደስተኛ የፈጠረልኝ ደስታንም ያመጣልኝ ኤርሚያስ ነው በማለትም ከገዛ አባቴ ጋር ተመካክሮ እንደዚህ ያደርጋል ብዬ በፍጹም አልጠበቅኩም ነበር በማለትም አሁን ላይ ኤርሚያስ እንግዲህ ቀሪ ህይወቴ ከአንቺ ጋር እንዲኖር እፈልጋለሁ፣ እስከዛሬ ባደረግኩት ነገር በሙሉ ተጸጽቼ ያንቺን የወደፊት ሚስቴን ደስታ ማየት ነው የምፈልገው በማለትም እንግዲህ ሰርፕራይዝ አደረጋት። ኮኪ በጨለማ መታ አሁን ላይ ሁላቸውንም ያስደነገጠቻቸው ብቻዋን እዛ ስለፈራችና እንግዲህ አሮጊቷም ሁሉም ሰው ስለናፈቃት ነበረ። እንግዲህ አባቷና ኤሚ የቀለበት ፕሮግራም ሲያደርጉ በደስታ ስትፍለቀለቅ የነበረችው ኮኪ አሁን ላይ ግን የሆነ ቅሬታ ተሰማት። እማየስ ይህን ስትሰማ ምንድን ነው ልቧ ይሰበራል እያለችም ማዘን ጀመረች። ግን ደግሞ ቢሆንም አሁን በጣም ደስ ብሏት ያለችው ኤሚ አባቷ ፈቅዶና ወዶ እንደዚህ ማድረጉ ለእሷ ትልቅ ከእድለኝነት በላይ መስሎ ስለታየት የመጨረሻ በደስታ እየተፍለቀለቀች ትገኛለች። አቶ ለይኩን ድርጅቱ ስለዘቀዘቀበትና ስለከሰረበት አሁን ላይ ምን ማድረግ እንዳለበት ግራ ቢገባም በጭንቀት ውስጥም ሆኖ በደስታ ውስጥ እንዳለ አድርጎ የሚያሳልፈው አቶ ለይኩንን እንግዲህ አቶ ተሰማን በጣም ገርሞታል። እኔ እኮ ትገርመኛለህ ለይኩን፣ ለምን? ምክንያቱም ብዙ ስቃይና መከራ እያስተናገርክ አንተ ግን በፈገግታ ሁሉንም ነገር ለማለፍ ትሞክራለህ ሲለውም እሱም ምን ላደርግ ብለህ ነው? አሁን ሁሉም ነገር አልፎ እኔ ደስተኛ መሆኔን ሳይሆን የቤተሰቤንና አንድ አለችኝ የምላት በስስት የምጠብቃት ልጄ
ታክማ ስለመጣችልኝ ከዚህ በላይ ምን እድለኝነት አለ በማለትም አቶ ለይኩን እንግዲህ ለአቶ ተሰማ የተፈጠረውን ነገር አሁን የናሆም እናት ወይዘሮ ዝናሽም ሁላቸውም ተሰብስበው ለየት ባለ ሁኔታ የመጡበትን ደስታ ካከበሩ በኋላ እንግዲህ አቶ ለይኩን ብቻውን ቆዝሞ ቁጭ ባለበት አቶ ተሰማም ሲጠይቀው ሁሉ መከራ አልፎ አሁን ላይ ደስታቸውን ያገኙት እስከሚመስላቸው ድረስ ቤታቸው፣ ህይወታቸው እንደ ቀድሞ ማንነታቸው የተመለሰ ያክል ተሰማቸው። ወይዘሮ ፋንቱ አሁን ላይ አቶ ለይኩን ለናሆም ሰርፕራይዝ ያደረገውን ቤት ናሆም ሲናገርም በደስታ ፈገግ ብላና ፍዝዝ ብላ ስትቀርም ወይኔ ጉዴ እያለች ዝናሽ መቃጠል ጀመረች። ነገር ግን አሁን እውነትህን ነው ስትልም የኔ ባል እኮ ጀግና ነው በማለትም አሁን እንግዲህ በደስታ ወይዘሮ ዝናሽ ፈገግ አለች። ዳግም ከኤሚ መምጣት ፕሮግራም ላይ ያልተገኘበት ምክንያት አሁን ላይ ኑሐሚንንና እንዲሁም ደግሞ ናሆምን ለብቻቸው እንድተው ቃል ስለገባ ምንም ማድረግ ስላልቻለ ከቤት ወጥቶ በጣም በሚያሳዝን ሁኔታ እንግዲህ በፕሮግራሙ አለመገኘቱ ቅር ቢላትም ኤሚ አሁን በዚህ ሰዓት ምን አይነት ስራ ነው ወይት ሄዶ ነው ደውሉለት ሲባልም አይ ስልክ አያነሳም አለች ነው አሚን። በእርግጥ ናሆምና ዳግም የመጨረሻ ድጋሜ ሌላ ጸብ ላይ ፈጽሙ በኑሐሚን ጉዳይም ጨርሰው ተነጋግረው ቃል ገብቷል። ግን ደግሞ ቃል ቢገባም ውስጡ ኑሐሚን የናሆም በመሆኗ ደስተኛ ስላልሆነ ከፕሮግራሙ ላይ መገኘት እንደሌለበትም ራሱን አሳምኖ ከዛ ቤት ወጥቶ ሄደ። ሌላኛውና አሁኑ እንግዲህ ባልተጠበቀ ሰዓት ለኤሚ ሰርፕራይዝ ያደረገው በጣም ሁላቸውም አስበውበትና ተመካክረውበትም ስለነበረ እንኳን ደህና መጣሽ የሚለውን ከጨረሱና ኬኩን ከቆረሱ በኋላ ግዴታ አሁን ላይ የተመካከሩትን ለኤሚ ሰርፕራይዝ ኤርሚያስ ሁሉንም ነገር በድጋሚ እንደዚህ እንገናኛለን ብዬ ተዛ ተመጥፎ ማንነቴ ወጥቼ አንቺን የራሴ ያደርጋለሁ ብዬ አስቤ አላቅም ነበር። ባደረግኩብሽ ነገሮች በሙሉ በጣም ይቅርታ የኔ ውድ ሚስት በማለትም ታገብኛለሽ ብሎ ተንበርክኮ እንግዲህ እጅግ ደስ የሚል አሁን ላይ ኩራት እስከሚሰማት በአባቷም በሱም በቤተሰቦቿ በሙሉ ተደሰተች። ኤርሚያስም ታውቂያለሽ የኔ ውድ እኔ የተቀየርኩት ባንቺና ባንቺ ነው። አንቺ ወደ ህይወቴ ስትመጪ ብዙ ነገርን ቀየርሽ። ከዛ ከተጨማለቀ ማንነት አውጥተሽ ወደ ደስታ ህይወት ምን ያክል እንደምትጥም አሳየሽ በማለትም ኤርሚያስ እንግዲህ ለኤሚ ደስ የሚል የቀለበቱን ፕሮግራም አድርጎም እንዲሁም ወደፊት ምንም ቢመጣ ምንም እንደማይለያዩ ሲነግራትም በጣም በደስታ ተጠመጠመችበት። ሁላቸውም በኤሚ እንደዚህ መፈጠር ለዚህ ደርሳ ከሕክምና እንዲሁም ከዛ ሁሉ ሀዘን ደስታ ተመልሶ ወደ ቀለበት ፕሮግራም በመምጣቷ እናም ቁም ነገር በመፈጠሩ እጅግ በጣም ደስ ያላቸው ቤተሰቦቿ አሁን ላይ ብዙ ነገር እያስደሰታቸው ይገኛል። የአምራን ህይወት እንግዲህ አሁን በውበቷ ማንንም እያታለለች እሷ ተጎዳው እንዳሀረጉኝ እያለ እየቀባጠረችም በሚያሳዝን ሁኔታ የሰውን ንብረት ላጣ አድርጋ ከጩና ጋር በመሆንም በመውሰድ እጅግ በጣም በሚያሳዝን ሁኔታ አሁን ላይ እንግዲህ ተዘረፋ እየወሰደች ትገኛለች። አምራን በእርግጥ ጩና ተዳግም ፍቅር ስለያዛት ያደገችበት የህይወት ታሪኳ አሳዛኝ መሆኑንም ለአምራን እየነገረቻት አምራንም በጣም ብዙ ነገር አስተናግደሽ እዚህ ደረጃ እንደደረሽ የሚያስታውቅ ነው። ስለዚህ አይዞሽ፣ ለኔ አውሪኝ፣ ለኔ ስታወሪኝ ትተነፍሻለሽ በማለትም እንግዲህ ለጩና ያላትን ቦታና እንዲሁም ደግሞ መረዳት ስትነግራት ጩናም እሺ በማለት ግን ደግሞ በዳግም ፍቅር ተይዛ እውነታውን አውጥታ ለአምራን ባትናገርም አሁን ላይ ስለ ዳግም እየደጋገመች ስልኩም ላይ ሲደውል ስልኬን መረጃውን ነው የምፈልገው፣ አይ ምትይ ከሆነ ደግሞ በቂ
ስልኩን ቀፎን እወረውርልሻለሁ መረጃዬን ስጪ ሲላትም ጩና እሱን ስለፈለገው በስነ ስርዓት ጸባይህን አሳምረህ ካላወራኸኝ በፍጹም እንደዛ አይነት ንግግር እየተናገርከኝ ላወራህ አልችልም ስትለውም የራስሽ ጉዳይ በማለትም ዘግቶባት ሄደ። አሁን ጩና ለምን ተዘጋብኝ እያለች እሪ መከራ እያሳየች ብትገኝም አሁን ላይ እሺ በቃ ተረጋጊ እያለች ሌትም ተኝታ አንተ ዳግም ተው እያለች ትቃዣለች። አምራን የገባችበት የህይወት ምስቁልቁል አንድ ቀንም ህይወቴን እንደዚህ ቦታ ላይ ያገኘዋለሁ ውቤቴን ተጠቅሜ ይህን ነገር አደርጋለሁ ብዬ በፍጹም አስቤው አላቅም ነበር ጩና እያለችም እንግዲህ አሁን ቀጥላለች። የኤርሚያስንና የኤሚን ህይወት የምትበጠብጥ እንዲሁም ደግሞ ሀብላ የተነሳችው የኤርሚያስ የቀድሞ ሚስቱ የኮኪ እናት በፍጹም እኔ እዚህ ተቀምጬ እሱን አሳልፌ ለሌላ ሴት አልሰጥም እያለች ብትናደድም ግን ደግሞ አሁንም ህይወታቸውን በድጋሚ እንደምትበጠብጥ ግልጽና ግልጽ ነው። ግን ቢሆንም የሚመጣውን ነገር በሙሉ ለመቀበል አሁን ላይ ሁለታቸውም ተዘጋጅተው እንደሆነም እንግዲህ የሚመጣውን ነገር ልጄ ናት፣ ወደፊትም ከአንተ ልጅህን ወልጄ አሳቅፋለሁ፣ አዲስ ህይወት አዲስ ተስፋ መጀመር አለብን ብላም እንግዲህ ኤሚ በሱ ሀሳብ ተስማምታ የወደፊት ህይወታቸውን ለመኖር ዝግጁ ሆነው ተነስተዋል። ሌላኛውና አሁን ላይ አቶ ላይኩን እያሳስበው እያስጨነቀው ያለው አንደኛ የፋንቱ ጉዳይ። ፋንቱ ከናሆም ላይ ያላት አመለካከት ግልጽ እናቱም እንደሆነች በቅርቡ እንደምትናገር ራሷን ስላሳመነች፣ ሁለተኛ ደግሞ ድርጅቱ ከስሮ ስለነበረ አቶ ተሰማም እባክህ ላይኩን አንተ በጭንቀት ውስጥ ሆነ ፈገግታ ታሳያለህ፣ ስለዚህ ይሄ ድርጅትም ሆነ ይሄም አክሲዮን መሸጥ የለበትም። ስለዚህ አንተ የኔን ቤት ሽጥና ቤትህን ድርጅትህን አትርፍ። እኔና ዝኑ ለእኔና ለሷ መሆን አያቅተንም። አሁን ደግሞ ይመስገን ራሴን መቻል አያቅተኝም፣ እየሰራሁ ቀለል ያለ ስራ እየሰራሁ ነውና እባክህን ሲለውም አቶ ላይኩን በፍጹም እንደዚያ አትሆን፣ ጠጥተሃል ወይ? ሁሉም ነገር ይስተካከላል ልጄ ከተመለሰችልኝ አለ። ቻናሉን ሰብስክራይብ